አለበት እነግረዋለሁ። በዛ ነው የሚሻለው። እቺ ስታስቢው ያው የምታውቂው አብርሃም ነው የሚመስልሽ? ንገሪኝ እስኪ ታመሽ ነው? ቆይ እሺ ማንቲው እነግረዋለሁ እኮ ያልኩኝ እንጂ ሁሉም ነገር ይኸውልሽ ይመጣል አይደለ? በቃ እራስሽ እንደዚህ አታጨናንቂ። ቅድሚያ አንቺ ጤና ነው የሚቀርመው። እሺ ደጋግሜ እየነገርኩሽ ነው፣ እንደዚህ መሆን የለብሽም። ዶክተሩ ነግሮሽ አይደል እንዴ? ቢያንስ ለራስሽ ስትይ ለእኛም ስትይ ደግሞ አንድ ነገር እንትን በይ። ዝም ብለሽ አብራም እያልሽ ራስሽን አታስጨንቂ። እሺ ግን ምን እሱ ምን አይነት ነገር እያሳለፈ እንዳለ ማይታወቅ ነው። እየመጣ እኮ ነው ሄርሜላ። እሱ ማየት አይደለ እንዴ የምትፈልጊው? ስለዚህ አትጨናነቂ። አሁን ምንድን ነው የምትፈልጊው? ውሃ ላምጣልሽ? ምንም አልፈልግም። እሱ ብቻ ይምጣና ምን ብዬ ነው ግን ማውራው? ማርቲ ስለምንድን ነው ማውራው? ምን ብዬ ራሱ እንደምነግረው ሊያውቅ ይሻለኛል። እሱ ሲመጣ አላልሽ? ለምኜ እኮ ነው እንዲመጣ ያደረጉት። ሄርሚ ለምኜ ነው እንደምንም ብዬ። ኤፍሬም ታውቂዋለሽ አይደል? የሚያደርገው ነገር ሩታም ታውቂያታለሽ። ከብዙ ነገር አንጻር ነው ለምኜ እንዲመጣ ያደረጉት። እኔና ኤፍሬም ከልጅነታችን ጀምሮ ስለምንግባባ ጓደኛሞች ስለሆነ ነው እንደምንም ብዬ እንትን ያልኩት እንዲመጣ ያደረጉት። ስለዚህ አሁን እሱ ብቻ ይምጣ። ቢያንስ ለተወሰነ ሰዓት ራሱ አጠገብሽ ከሆነ በቂ ነው። ገብቶሻል አይደል? ተረጋጊ። ነይ ትወድቂያለሽ፣ ያዞርሻል። ቀስ በይ ቶሎ በል ክፈትለት። ወይኔ ጉዴ ፈላ። አንቺ ነይ ትወድቂያለሽ። ቀስ በይ ቀስ በይ። ልቀቀኝ አብርሽ። እዚሁ ማውራት ያለባቸው ነገር እዚሁ ነው። አሁንም በጣም ስላስጨነቀኝ እና ደጋግመህ አሞታ ስላልከኝ ነው። አሞታል ስላልከኝ ነው። አሟታል ሄርሜላ የጥያቄ ሚኒስትር ከሩታ ጋር ነበር የት ሊኖር ይችላል? አቤት አንዴ አሟታል ፈለገች ታውራ መጥቷል አይደል? ማየው ጥያቄ አትጠይቋል። ወደ ውስጥ አይገባም። አማርኛ እንዲ ያልማሩ ይዤው ሊሄድ ነው። ለትንሽ ደቂቃ ነው የመጣሁት። ሄርሜላ ማውራት የፈለግሽው ነገር አንድ አውሪ። አብርሃም ማውራት አንዴ ሄርሜላ ነች አሟታል። ገብቶሃል? አብርሽ ይምጣልኝ ብላ ነው መድኃኒት ራሱ በስትክክል እየወሰደች አይደለም። 10 እየወደቀች ነው። ማነሳበት እንትን ምክንያት የለም ብዬ ነው። አሟታል። ለምንድን ነው ስልክ ማላነሳልሽ? ጥላታል እንዴ? ሄርሜላ እኮ ነች ከአንተ አርግዛልሃለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር ለም ሄርሜላ ነች የምትወዳት ሄርሜላ፣ እሷ የምትወድ ሄርሜላ ነች። እያስጨነቃችሁ ነው። ልጅ ምን ይላ ጥያቄ ነው እየጠየቃችሁ ያላችሁት? እንዲ የምታወሩት ወሬ ምንም ደስ አይልም። ሄርሜላ መሆኗን እኮ አቆራ ቤት ለምደ 10 ሄርሜላ ነች የምትለው አናግሩሽ አንዴ አናግሩ። ስማኝማ እሺ፣ እኛውን ካጠገብ ነኝ ከጎረቤ አየሁ ፎቶችንን። ይሄ የኔ ቤት ነው ታውቃለህ ካለ እሺ፣ ካለ እዚህ ስትመጣ ምን ታስታውሰው ነገር የለም? ያሳለፍናቸው ነገሮችን ታስታውስ? ሄርሜላ ይሄ ያለፈ ታሪካችን ነው። ከመጀመሩ ነው የሚያልፈው። አብረን አንተ አዲስ ህይወት እንደዚህ ለመጀመሪያ ወሰንከው። ይህ እኮ ቤት ነው፣ እያየ ነው አይደል? በየግርግዳው እኮ ያንተ ፎቶ እና የሚስት ፎቶ ነው። እሺ ይህን ፎቶ አታስታውሳቸውም? እዛ ጋ ያለው ፎቶ አታስታውሰው? ይህ ፎቶ ማን ሆነ ታውቀዋለህ? አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው። ለመክሰት የተቀየርከ ነው። ገባ? አሁን ደግሞ ቤት ስትመጣ ብዙ ነገሮች ታስታውሳለህ ብዬ አስባለሁ። እንሂዳ ሰላም ብላ እንሄዳለን። አሟታል ጠይቃት ነው ይዞ ሳይ እኮ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ አብርሽ ዛሬ ደግሞ ከሄርሜላ ጋር ተገናኝቷል ማለት ነው። እንደምታውቁት
ይጠይቁታል ማለት አንዳንዴ ከልቡ የሆነ ይመስላል አንዳንድ ጥያቄዎቹ ማለት ነው። አሁን ስለ ፎቶ ሲጠይቁት በቃ ማለት ወደ ሌላ ወሬ ቀየረና የዚህ ጊዜ ደግሞ ትንሽ ማለት የሆነ የሚያስታውስ ይመስላል። ደግሞ አንዳንድ ጊዜ ደግሞ በቃ የሆነ ግድ ያላቸው የሚያስፈራራው ሰው ያለ ነው የሚመስለው። እሱን ማለት ወንድሙን አይን የሚያየው ኤፍሬምን ነው እና በቃ ልጁን አታስጨንቁት። አሁን ከራሱ ጋር አይደለም ራስ ጋር አይደለም አትበሉት። በቃ እሱ ራሱ እየባሰ ነው የሚጨልለው። ይሄን ወሬ ጀገግማችሁ ስትሉት እንደማንኛውም ሰው እኛ የሚያመመው ሰው እንጠይቃለን። የሚያመመው ሰው መጠየቅ ደግሞ መልካምነት ነውና ኤፍሬምም የታመመ ሰው እንጠይቅ ብሎ ይዞ የመጣው አንተ ሄርሜላ እንደ ማንኛውም ሰው የምትለው አብርሃም ከራስ ጋር ለማ አብርሃም ንቃ እንጂ እሷ እኮ ሄርሜላ ነች፣ የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን ነክቶ ነው ግን? ጓደኛ እንደሰራው አፈልገው ምን ነካኝ? ደስታውን ነው ማን ሄርሜላ ጋር ልድረው ነው እንዴ? ልታጋባው ነው በድር? በግድማ አንተ ከሩታ ጋር እኮ በግድ በፍላጎቱ ነው ሩታ ጋር ሄደው በቃ አታስጨንቁት ልጁን። በፍላጎትማ እንዳልሆነ አንተ ራሱ ጠንቅቀህ ታውቃለህ። እሷ ታማለች፣ እሷን ለመጠየቅ ነው የጠራው። ስለዚህ ደህና ከሆነች መሄድ እንችላለን። አሟታል፣ እያያት አይደል እንዴ? አሟታል። ሰማኛለህ አቤል? እየሰማኸኝ ነዋ? ይኸውልህ አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች፣ አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መቶት። እየሰማኸኝ ነው? ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው እንደ ልጆቹን። የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ነው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለገው። ሌላ ነገር ሊፈጠር አትፈልጉ። የታመመ ሰው ልጠይቅ ነበር የመጣ ነው። ደህና ነች፣ ምንም አልታመመችም። አውቃ ነው ሾ ነው እየሰራች ያለችው። ልጁን ልቀቁት። እኔ ነኝ ያመጣሁት። አንተን ስላከበርኩ ነው፣ ስላስጨነቀኝ ነው ይዤ የመጣሁት። ሌላ ነገር ነው እያወራች ያለችው። ሌላ ነገር ነው እያወራች ያለችው። አንዴ አክብረህ ነው አይደል ያመጣን? አመሰግናለሁ። እሱም ግን ደግሞ ተጨንቄ ነው የደወልኩልህ። ገብቶሃል አይደል? አዳምጠኝ ኤፍሬም፣ እኔና አብርሃም እኮ ነገር አሳልፈናል። ገባህ? ዛሬ ላይ አንተ ስልጣኑ እጅ ላይ ስላለ በዚህ ልክ እንደዚህ መሆን የለብህም። ስለምን ስልጣን ነው የምታወሪው? አይፈልግሽም ሄርሜላ፣ ሩታ ነው የሚፈልገው። አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ነው የመጣሁት። እንዴ ሌላ ነገር ለምን የምታስወሩኝ? ዞሮ ወንድም እጅ ላይ ስለሆነ በዚህ ልክ ስለምን እጅ ላይ ነው የምታወሪው? ወደ ራሱ ነው የተመለሰው፣ ወደ ሩታ ነው የተመለሰው፣ ወደ ቀድሞ ሚስቱ ነው የተመለሰው። አይፈልግሽም፣ አስረግጦ እኮ እየነገረሽ ነው። እሺ እሱ ምንም ችግር የለውም። አሁን የምታወራው ነገር ሙሉ ከልቡ እንዳልሆነ ነገር እንድታውቃለህ አይደል እንዴ? እኔ እኮ ከእሱ ጋር ብዙ ነገር ያሳለፍኩ ሰው ነኝ። አብርሃም ለምንድነው ነገሩን የማታስተካክለው? አንተ እኮ ለእኔ ብዙ ነገር ብለህ ለእሱ መናገር ትችላለህ አይደል እንዴ? አትችልም? አብርሃም በእግዚአብሔር በአንደበት እንደማትፈልጋት ነገራት እና እንሂድ። ሌላ ነገሮችን አትፍጠርብን። ምንም እየፈጠርኩ አይደለም። ንገረው፣ እንደምትወደኝ እንደምታፈቅረኝ ንገረው። አዲስ ህይወት እንደጀመርክ ንገረው። ባለቦታ ከወደኩ በኋላ ሐኪም ቤት ገባሁኝ። ከሐኪም ቤት በኋላ እንኳን እኮ ዛሬ ገና ነው ያገኘው። አረፍ እንዴ ትናፍቀኛለህ እኮ በየቀኑ እየተደዋወልን የነበረን ሰዎች፣ በየቀኑ የምንገናኝ ሰዎች፣ በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለእኔ የማይከብደኝ? ብርሽ እንዴት ነው ማትናፍቀኝ? እንዴት ነው በአንተ እንዴት ነው ተስፋ ስማልቆርጠው? በጣም ብዙ ነገር እየተሰማኝ ያለው በእግዚአብሔር እንዴት ሆነሃል? አብርሃም ግን ይህንን ነገር አስበበት ታውቃለህ? ግን እንደዚህ ቁጭ ብላ አሁን እንዲያውራት 5 ደቂቃ ተረጋጉና ቁጭ ማለት ነው። 5 ደቂቃ ቁጭ ብላ ያወሩ። ስለምን ቁጭ ስብሰባ ነው እንዲያዝ ነው? እቺ ልጅ አታሳዝንም? አንተ እህት የለም? እህት የለም? ሩታ እኮ ፈልገው ነው ይሄን ውስጥ የገባችው። እሺ እንኳን ደስ አለህ። በቃ አታሳዝነኝ፣ ፍሮቱን እንገራ አታሳዝነኝ። በቃ እንደዛ ከመሰለ ይምሰል አብርሃም በግድ ከአንተ ጋር እንድታገባት እንድታገባት ነው የሚፈልጉት። እንደዚህ የምታገባውም ጋይስ ምን ሆኖ ነው የሚለው? በቃ ማርያምን ኧረ ተው እና ሄርሜላ ራሱ እናንተ ራሱ ከቀልባችሁ ሆኖ እንዴ ልጁ መጥስ ይሄ አብርሃም አሁን እናንተ የምታውቁት አብርሃም ነው። እንኳን እኛስ በሚዲያ ነው የምናውቀው፣ እናንተ በአካል የምታውቁት አብርሃም ይሄ ነው። ደግሞ መሆኑ ነው ከሚል እየወሩትን እያዳመጠ መተግበር ከልብ ካልሆነ መተግበር ካልቻለ ምን እንደሚባል ካላወቀ ለምንድን ነው እነሱ የሚለፉት? ሄርሜላ ሰራሽን ለምን በዚህ ልክ ታደክሚያለሽ? ማለት ራሽን ከማድረግ ውጭ አብርሃም በዚህ ሰዓት ምንም ይበል ምንም በቃ አይፈረድበትም።
እና አታርክም ይራሽን ሄርሜላ በቃ እያወሩ እየሰማቸው እያለ ምን ሆኖ ነው የሚጮፉት ነው የሚለው እና በቃ ልጁ ታሟል። አይገባችሁም እንዴ እናንተ ራሱ እንዴ መረዳት አቃታችሁ እኮ በኡምሩታ ነው አይደል? በቃ አለከ እና አንዴ ቁጭ ብላ እናግራት እኮ ሌላ ነገር ስማኝ፣ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ ትሄዳለህ። ምን ሆነህ ነው? ይኸው ኤፍሬምና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና፣ በግድ ነው እነዛ እንደዛ እያደረጉ ያሉት። ስማኝ እንደ አብርሃም ወደ ቀልቡ ተመለስ። እሺ ምን እንዳደርግልህ ነው የምትፈልገው? ንገረኝ፣ ለእኔ ንገረኝ። ወንድምህ ምን እያለ አንተ ለምን አንድ ቁጭ ብላ አታናግራትም? አብርሃም አንተ ለምን አንድ ቁጭ ብላ አታናግራትም? አብርሃም እሺ የትን ውሰድህ? ወደ ራስ እንድትመለስ የትን ውሰድህ? አብርሃም ከራስ ጋር አይደለም። ስማኝ ከራስ ጋር አይደለም፣ ከራስ ጋር አይደለም። ራስን አዳምጠው። እኔ እያዳመጥኩኝ ነው። እሺ ሄርሜላ እኮ ነች፣ ሄርሜላ ነች። ከዛ በፊት ከእሷ ጋር አሳልፍ ያለው ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር በአንዴ ትተዋለህ? እስኪ ንገረኝ። ማትፈልገው አንድ ነገር ስማኝ። የሁሉ ነገር እያደረግህ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ፣ ለአብርሃም ብለህ ነው። ሄርሜላ ትናንትና ነው ታውቃት፣ የልጅነት ጓደኛህ ነው አይደል? አብርሃም ለምርጫው ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነህ ነው? አንተ ነህ እኮ ለምርጫ ያልተውከው። ራሱ ይኸው ምርጫ የሩታ ነች እኮ አለ። እንዴ በመች ድረው ነው እንዴ? ስማኝ እኔ እኮ ይኸውልህ ኤፍሬም፣ አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ያላውቅም። ይኸውልህ ሰምተኛል አይደል? ሰውሩትን ነገር መታችሁ እኛ ነን የምትዘሩት። ይኸውልህ እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎት እኮ ነው መልስላችሁ። አብርሽ ተረጋጉ እስኪ በእግዚአብሔር ኤፍሬም፣ በእመቤቴ ስም በኢየሱስ ስም። አንተ ምን ሆነሃል? አንዴ ክርክሩን ተውትና ቁጭ ብላ እናግራት። ከአብርሃም ስለመጣ ስለጠየቅኝ በጣም ነግባና ቢያንስ እናውራ። እሺ ኤፍሬም ቢያንስ ጊዜ እሺ፣ እዚሁ ጋር ቢሆን ቁጭ ብላ ማሳለፍ ካልፈለገ በግድ ጊዜ ስለሚባል ነገር አለ እንዴ? የሰው ልጅ እኮ ሲፈልግ ነው። ኧረ አብራት ነው በህይወታችን ሰው እንዲገባ የምትፈቅደው ኤፍሬም። ወንድም ከኔ ህይወት ጋር አልነበርክ እንዴ? ከኔ ጋር አልነበር እንዴ? እኔ እናንተ በሆነም እኮ በመሀል ጣልቆ እንዲገባ የነበረ ሰው ነው እኮ እንዴ። እኔ ስታመም እንኳን ዞር ብሎ ያላየኝ ወንድም ነው እኮ። ደምዶ በዚህ የምትሆነው በእግዚአብሔር በአንተ ምክንያት ባለፈው ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማ አልሰማ እንኳን ማውቀው ነገር የለም። ገባ ስለኔ በዚህ ልክ መረጃ እንዳትሰማ የሚያደርጉት እነሱ ናቸው። እኔ ኤነርጂ እያለቀ ነው፣ አሞኛል። ቢያንስ ከጠገቢ ብትሆን እፈልጋለሁ። አብርሃም እኮ አንተ አንገትን በደፋ ሰዓት፣ አንተ በከፋ ሰዓት፣ አንተ በደበረ ሰዓት፣ አንተ ባመመ ሰዓት እኮ ከጎንህ ነበርኩኝ አይደል እንዴ? ቢያንስ አሁን ከጎንሽ ነኝ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ? በዚህ ሰዓት ከማንም በላይ አንተ ነው የምታስፈልገኝ። በግድ ለማሳመን አትሞክሩ። ይሄን ነገር እያሳመንሽ ነው። ስለዚህ ለማሳመን አትሞክሩ። ልቡ ያለው ሩታ ጋር ነው። ከሩታ ጋር እኮ 80 ቀዶሃል አንተ። ለምን 80 ለምን አይቀድም? ይኸውልሽ እሱ ከራሱ ጋር አይደለም። እስኪ ያለውን ነገር ለማስረዳት ሞክር። ወንበር ተቀመጡ። አብርሃም ተቀመጥ። ይሄ አንተ ቤት ነው። እሺ የአንተና የሄርሜላ ቤት ሰምተኛል? አስረችው እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ ወደ ውስጥ አትገባም። ቢያንስ ቁጭ ብላ አውራት። ቁጭ ብላ አብረሽ አንዴ ለቁጭ ብላ ይሄ ቤት ቁጭ ብላ ያስጨነቃችሁት ነው። ምን ልታወሪው ነው? እሺ አንተ ለምንድን ነው እንደዚህ የምትጨነቀው? ምን እንዳደረገ ነው የምትፈልገው? በምን እያስፈራሩት ነው ያለው? በማርያም ንገረኝ። ምን ይደረግልን አብርሽ? ምን ይደረግልን ማለት ወደ በፊት ፈልገውን ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ ሄዳለሁ። እሺ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ እሺ? እሺ አንተ እኔን ነው የምትወደኝ፣ አንተ እኔን ነው የምታፈቅረኝ። ሳነኪው አውሪ እስቲ በእግዚአብሔር እንዴ! ሳነኪው አውሪው። ሰማኛለህ? አንዴ አውሩበት። ለምንድን ነው እንደዚህ ጥይቅ የምትለው? ሳነኪው ሳስሚው ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው፣ ይሄ ልጅ ሚስት አለችው። ስለዚህ አንቺ መሳ ምንም ጥቅም የለውም። አንተ ቆይ ስለሚባለው ስለ አብርሃም የሚያስጨንቀ ወንድም እንደዚህ ሆኖ ስታይ ቢያንስ አደነ ሁሉም ነገር ንገረኝ እሺ? እኔ ከጎንህ ነኝ። ከዛ ባለፈ ኤፍሬም አንተ ብለኸኝ ወይም ደግሞ አንተ አትሳሚው አንተ ምናምን ብለኸኝ አይደለም እሺ? አብርሃም የኔ እንደነበር በደንብ አድርገህ ነው የምታውቀው። እሺ አሁን እሱ ማስረዳቱ ራሱ ብዙ በላይ ነው። ይኸውልህ አብርሃም ሰምተኛል? ይህ ፎቶ ያንተ ነው። እሺ ስጦታ ነው እኮ የተሰጠን አብርሃም። ይህ ፎቶ ያንተ ነው። አታስታውስም? ይህ እናንተ ፎቶ ነው። ሰምተኛል?
አቤል ምንድን ነው በግድ ስለምን ያለፈ ያስወጡ ስጃን ከዚህ ቤት ታስወጡ ወይ አስወጣው ወይ አብርሃም ተው፣ ንቃ፣ ተው፣ በእግዚአብሔር ወደ ራስ ተመለስ። አሁን ገይሳ እኔ እነሱ መናደድ ምን ይለዋል? እሺ ሄርሜላስ በቃ በዚህ ልክ እኔ እንጃ እንዴት ነው የማይረዱት? አብርሃም ታሟል ሲባሉ እነሱ ራሱ እንዴት ነው የማይረዱት? እንዴ ለመቀመጥ ራስ እኮ ኤፍሬምን እያየ ነው፣ አስፈቅዶ ነው ለማውራትም ምን አወራው እያለ ኤፍሬምን እያየ ነው የሚያወራው። እንዴ ይሄ ልጅ እኮ የሆነ ነገር ማለት የሆነ እንትን የተባለ ወይም ተደርጎበታል ወይም ደግሞ እንጃ ያስፈራራው ሰው አለ ብዬ ነው ማስበው። ምክንያቱም አንዳንድ ወሬው ደግሞ ደህና ወሬ ያወራል፣ አንዳንድ ጊዜ ደግሞ የሆነ በቃ ከቀልቡ የማይሆን ወሬ ያወራል ማለት ነው። ለምን እናንተ ተረጋጉ እንዴ! በአንድ ጊዜው እንደዚህ ይሆናል እንዴ? ይሄ ልጅ ራሱ ታሟል። ተረጋጉ እናንተ ራሱ ፈልገ ነው ይሄንን ቤት የገባ ፈልጌ ነው እኔ እኮ ሚስቴን ልጄም ብዬ ነው እንዳልፈለግ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ብታረግ ከሄርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር የሆንከው ከራስህ ጋር አይደለም። አንተ ከሩታ ጋር መሆኑ ጉድ እንደዚህ አንገበገበ መሆን የለበትም። ለምን? ምክንያቱም አብርሃም ለእሷ የሚገባ ነው አይነት ሰው አይደለም። ይኸውልህ ስማኝ፣ አንድ በደንብ አዳምጠኝ። አንተ ማለት ምን አይነት ሰው እንደሆንክ ልንገርህ። ስለ ማንነትህም ስለ ሩታም እያወራ ያለው ስለ እኔ ማንነት በደንብ አድርጌ ልንገርህ። ስለ ማንም ሰው ክፍተት ላውራ ከምናምን ነገር አይደለም። ገባ? አሁን ስላመመኝ በጣም ብዙ ነገር በሰፊው ብናወራ ደስ ይለኛል። ግን ደግሞ አሁን በማውቀውና ነገሮችን አንተ እንዲገባክ በሚገባ መልኩ ላስረዳክ። አንተ ማለት ከሩታ ጋር ህይወትክን ከፈታህ ስንትና ስንት ጊዜ ሆኗል። እራሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባ? እሱ ላይ ፈርማችሁ የተለያያችሁ ሰዎች ናችሁ። ከዛ ከኔ ጋር አዲስ ህይወት ጀመርክ። ቀለበት አደረግልኝ፣ እንደምትወደኝ እንደምታፈቅረኝ በየጊዜው ነበር የምትነግረው። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አብርሃም አዳምጠኝ፣ አንዴ አዳምጠኝ። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው። እሺ ያለፈ እኔ ሄርሜላ ነኝ። አብርሃም ይቆጨሃል፣ እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። ጓደኛ ሌላ ነገር ውስጥ ነው። አብርሃም ይቆጨሃል። እቺ ልጅ ታማለች በአንተ ምክንያት። በግድ ልጅ የሆነ ነገር ይሁን ነው በአንተ ምክንያት የሆነ ነገር ከሆነች ይቆጨሃል። እኛንን የምናውቀው ዶክተሮቹ ምናምን በጣም ታማለች ብሏል። ይኸውልህ የምታስፈልጋት አንተ ነው። ስለዚህ ዶክተሮቹ ሄዳ ሕክምና ታርግ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርግ። የሰማሽኝ ነው። ከታመምሽ ሄደሽ እዛ ሕክምና ጨርሰናል። አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ውስጥ የተጨናነኩ ያለሁት አብርሃም፣ ከኔ ጋር ህይወትን እየኖርክ እኮ በመቅስፈት ነው። በ2 ቀን በ3 ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ፈሬ ነገር ትክክል ነው። እንደጀመረ በዚህ ልክ መናደድ የለብህም። አንተም እኮ በጣም አሽሙረኛ ነህ። እየመጣህ እኔ እንደምትወደኝ እንደምትፈልገኝ ሌላ ርዕሳታች ዝች ጋር አሁን አስመሳይ ነህ በጣም አስመሳይ ነህ በጣም። ታውሪ አንቺ ስለ አብርሃም አውሪ። አብርሃም ይምጣልኝ ብለሻል። እኔ ማንንም አልተናገርኩትም። ያንተን ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረግኩሽ እያለ የነበረ ሰው ነው። የምርህን ነው? ይህ ነገር ትፈልገዋለህ? አብርሃም ተው፣ ሁላችንም ነው የምታጣው። የኔም ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። ይኸውልህ የሁላችንም ነው ታጣው። እየጨመኩ አይደለም። አንድ አውራትና በቃ ተረጋጋ። እሺ አሁን ሁሉ ነገር አዳምጠኝ በደንብ እሺ። ተረጋጋና ከዛ በኋላ ደግሞ ናንቺ ራሱ አይከብድሽም? እንዴ እንደዚህ ነው። ተረጋጋ በቃ። አንተ ይሄን አሁንም ዛሬ ነገም ከነገ ወዲያ እንደሚነክ ገባ? ይሄን ነገር ሲያጠፋቸው አንተ ከኔ ጋር አዲስ ህይወት ጀመርክ። አዳምጠኝ በደንብ። እነሱ ተስፋ ስለማይቆርጡ ነው በዚህ ልክ መስመር እየሄዱ ያሉት። ገባ አይደለ? ምን አርጋብህ ነው? በእግዚአብሔር ከዚህ በላይ አታስጨንቁት። በአንድ የተቀየረ እሷ ገ እኮ ምን አርጋብህ ነው ንገረኝ። ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው በአንድ የተነስተ ሩታ ማለት ምንድን ነው? እስከ መቼ ነው ያንተ ሞኝነት? እስኪ ንገረኝ አብርሃም። ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለሁ። ኤፍሬምና ሩታ እንደዛ በድለው ነው። ኤፍሬምን አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስህ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘን እች ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄደ ሆስፒታል ምን ጠይቅን አይነት ሰው ነህ። ግን አንተ ታማ ራሱ ሆስፒታል ያልመጣ ሰው ነው። ስለዚህ ከራስህ ጋር እንዳሉ ከኔ ጋር ይያቃለሁ።
ደርስ ያደረጉት እኮ እነሱ ናቸው። እነሱ እኔ የሆነ ነገር ምንም ነገር እንዳይደርስ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ ወደ መጀመሪያ ሚስ እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተት እንደማፈልግ እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የሚያልቅ ሩታን ነው ማፈቃት ከልጅ ጋር ነው መኖር የሚፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን ነው የምታስጨንቁኝ? አብርሃም ማስጨንቀን በእግዚአብሔር አይደል? በእግዚአብሔር ለልጁ ተውት። ሁሉ ነገር ለልጁ ተውት። አብርሃም ማስጨንቀን አይደለም። የምሬን እግዚአብሔር ይቆጫል። ይኸው ምን ይልሃል? ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት የኔ የኔስ ህይወት ሴት ልጅ ነኝ አይደል እንዴ? የራስሽን ህይወት ኑሪ። ያታል እኮ ከአንተ ጋር ብዙ ነገር ነበር ያሳለፍኩት። ቃሌ ብዙ ነገር ነበር አይደል እንዴ? አታውቅም እሱ ነው ታውቅ። ስማኝ በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ ልክ እንደዚህ የምትሆነው። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። አልፈልግም አላደርግ። ከዚህ በላይ አታስገድዱት ልጁን። አብርሃም ቆይ አንዴ ኤፍሬም፣ ያልጨረስኩ ምን ነገር አለ? ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁ ልቀቀው። ችግር አትፍጠሩ፣ በቃ ልቀቀው። ሁለተኛ አንቺ አብርሃም አጠገብ እንዳደርሽ እየሰማሽ ነው። ሁላችሁም አብርሃም አጠገብ እንዳደርሱ ካሁን በኋላ አንተ በቃ ዝግሬት ተረጋጊ። በቃ አልታው እያልኩሽ እኮ ነው። አንቺ ይጠራሉ። ተረጋጊ፣ ሁሉም ነገር ይቀየራል። ሌላ ርዕስ የራሱ መክፈት አልነበረባችሁ። መጨረሻ ጊዜ መናገር ያለብን ነገር ተናገር። ከዚህ በኋላ እኔም ሩታን ጊዜ ማጠገብ እንዳትደርሱላችሁ። ሰምታችኋል? እያዳንሽ የምርህን ነው? ሄርሚ ተረጋጊ። አንቺ በልበሉ። ኧረ ኤርሚ ተጃጀርሽ። ኤርሚ እንዴ በል ተብሎ ውጭ ላይ ተመክሮ መጥቶ አሁን ይሄን በል ብሎ ያለውን እያለ የምርህን ነው ትያለሽ? የምርህን ነው እንዴ? አንቺ ራሱ የምርሽን ነው? አብርሃም እንደዚህ ነው? የምርሽን ነው? አንቺ ራሱ የምርሽን ነው እንደዚህ የምትይው? እንደዚህ የምታረሽ የምርሽን ነው? ልጁ ታሟል፣ ራሱ ጋር አይደለም እንዴ? ምንድን ነው አንቺ በሰው ወሬ እየተመራ አሁን ይሄ ጤነኛ ነው ይባላል እንዴ? ምን አስበሽ ነው አንቺ ራሱ የምርህን ነው የምትይው እንዴ? እና ጋይስ ኤርሚ አትጨናነቂ እሺ። እግዚአብሔር ያለው ነው የሚሆነው። እንዴ ማንኛችሁም ተጎዱ አንልም እኛ በሰው ትዳር አያገባንም። ግን ደግሞ በቃ እግዚአብሔር ለእናንተ ያለውን ይስጣችሁ ነው የምንለው። እና ልጁን አትጨናንቁት እንዴ። ምንድን ነው በል ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። በጠረው ይሻል ነበር። እኔ ለአንቺ እንትን ይሻልሽ ብዬ ተረጋጊ። ሁሉ ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ። ደሞ በሀሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ